ለምሳሌ ከዚህ ከካታሎግ ትሪ ውስጥ ስለ ስታዲ ኤሪያ ስለሚለው ጂኦግራፊክ ዴታ ተጨማሪ መረጃ ከፈለኩኝ እንግዲህ ሜታ ዴታውን መጠቀም እችላለሁ። ክሊክ ስታዲ ኤሪያ አሁን የስታዲ ኤሪያው ሜታ ዴታ ይከፈታል። እንግዲህ ስለ ስታዲ ኤሪያው ተጨማሪ መረጃ ወይንም ሜታ ዴታ ፕሮፐርቲውንም ሆነ ዶኩሜንቴሽኑን ለማግኘት እንችላለን ማለት ነው። እንግዲህ እነኚህ ፕሮፐርቲዎችም ሆኑ ዶኩሜንቴሽኖች እዚህ ዲስክሪፕሽን ስፔሻል እና አትሪቢዩት በሚሉ ሶስት ታቦች ውስጥ ተከፍለው የሚገኙ ናቸው። የመጀመሪያው ዲስክሪፕሽን አሁን ያየን ያለ ነው ጀነራል ዲስክሪፕሽን about the study area። ሁለተኛው ስፔሻል አለ ይሄም ዲስክሪፕሽን ነው ዳታው በሚሰራበት ጊዜ ጀነሬት የሚሆን ቫልዩ ነው። እንደዚሁ አትሪቢዩት ይኖረናል ይሄም አብሮ ጀነሬት የሚሆን ቫልዩ ነው። ሌላው በአጠቃላይ እዚህ የሎስቶን የሚለው ፎልደር ውስጥ ስለሚገኙ ጂኦግራፊክ ዳታዎች ሜታዴታ አጠቃላይ ባክግራውንድ ኢንፎርሜሽን ከፈለግን ላይ ክሊክ በማድረግ ሜታዴታውን ለማየት ይቻላል ማለት ነው። እንግዲህ ስለ እያንዳንዱ አይነት ጂኦግራፊክ ዴታ በዚህ በየሎስቶን ፎልደር ውስጥ ስለሚገኙት ማለት ነው አጠር ያለ መረጃ እዚህ ተዘርዝሮ ይገኛል። በዚህ ፎልደር ውስጥ ስለሚገኙ የተለያዩ ጂኦግራፊክ መረጃዎች እንደዚሁ አጠር ያለ ማብራሪያ ይሰጣል። ለምሳሌ the purpose of this project is to study how the forest resources within Yellowstone National Park have changed since the 1988 fire። እንግዲህ Yellowstone National Park የሚባለው በአሜሪካን ውስጥ በሶስት ስቴቶች መሃል የሚገኝ አንድ ፓርክ ነው። በ1988 ዓመተ ምህረት ከፍተኛ የእሳት አደጋ የደን ቃጠሎ ደርሶበት ነበር። ከዛ በፊት ከቃጠሎ በኋላ የመጣውን ለውጥ ለማጥናት ታስቦ እንግዲህ የተደራጀ የጂኦግራፊክ ዳታ መሆኑን ይኸው ሜታዴታ ያስረዳል። እንግዲህ በተመሳሳይ ሁኔታ ይህንን ቃጠሎ ያስከተለው ለውጥ በፓርኩ ላይ የታየውን ለውጥ ለመገንዘብ እንግዲህ እንደ ምንጭነት የተወሰዱትን የጂኦግራፊክ ዳታዎች ዝርዝር ነው እዚህ የምናየው። ቬጂቴሽን ከቨር አለን፣ ቬጂቴሽን ታይፕ አለን፣ በቴብል ፎርም የተደራጀ መረጃ ነው። ስታዲ ኤሪያ አለ፣ ጥናቱ የሚያካልለውን ቦታ የሚወስን ነው። ዴም ሰርቲ የሚለው ኤሌቬሽን ዳታ ወይም ቶፖግራፊውን የያዘ ነው። ዴም ዲጂታል ኤሌቬሽን ሞዴል ማለት ነው። ሂል ሼድ አለን፣ ቴሬኑን የሚያሳይ ነው። አሁንም ቶፖግራፊውን በጥላና በብርሃን ኢፌክቶች ተጠቅሞ የሚያሳይ ነው። 3 ዳይሜንሽናል ቪው ለማሳየት የሚያስችል ነው። እዚህ ካታሎግ ትሪ ላይ ሂል ሼድን እዚህ እናገኛለን። ሌሎቹ ቲን ስተዲ አሉ። ቲን ማለት እንግዲህ አንድ የጂኦግራፊክ ዳታ አይነት ነው፣ አብሪቬሽን ነው። ቲን ትራያንጉሌትድ ኢሬጉላር ኔትወርክ የሚለውን ቃል ይተካል። ይሄውም እንዲሁ ቴሬን ሞዴል ነው። የስተዲ ኤሪያውን በ3 ዳይሜንሽናል ለማየት ነው። በአጠቃላይ ቲን ቶፖግራፊን ያሳያል። አንድ የጂአይኤስ ዳታ ታይፕ ነው ማለት ነው። ሌላው የሎስቶን የሚለው የሪሌሽናል ጂኦ ዳታቤዝ ነው። እዚህ የምትመለከቱት ነው። የሎስቶን የሪሌሽናል ዳታቤዝ አይነት ነው። ግን እኛ ጂኦ ዳታቤዝ እንለዋለን። ጂኦ የሚለው እንግዲህ ጂኦግራፊክ ኮምፖነንት በዳታቤዝ እሳቤ ውስጥ ተካቶ መገኘቱን ለማሳየት ነው። ለምሳሌ በየሎስቶን ጂኦ ዳታቤዝ ውስጥ በስር ዋተር ቦዲ አሉ፣ በአንድ ተሰባስበው ይገኛሉ።
ያንን ዋተር የሚለውን እንግዲህ ዳታ ሴት ብለን እንጠራዋለን ስብስቦችን ለማሳየት ነው በእያንዳንዱ ስብስብ ውስጥ ደግሞ ፊቸር ክላስስ አሉን ለምሳሌ ሌክስ ሪቨርስ እና ስትሪምስ በሙሉ ሪሌትድ ጂኦግራፊክ ዳታ ሲሆኑ ውሃማ አካላት ስለሆኑ በዋተር ውስጥ ይገኛሉ ማለት ነው ሌላው ሮድ አለን ሮድ ለብቻው ተነጥሎ በየሎስቶን ጂኦዳታቤዝ ውስጥ ይገኛል ሌላው እዚህ የምታዩት ባውንደሪ ነው ይህ እንግዲህ የሚያሳየው በዚህ በየሎስቶን ናሽናል ፓርክ የሚካተተውን ባውንደሪ ወይንም ሊሚት ይሆናል እንግዲህ እነኚህ ነበሩ እንደ ዋና ኢንፑት ዳታ የተወሰዱት በተጨማሪም እነ ማስኪንግ ሌየር እና አጠቃላይ የዩናይትድ ስቴትስ ሁሉም ስቴቶች ባውንደሪዎችም እንደዚሁ